በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 20 በዚች ቀን የከበሩ ባስልዮስ፣ ቴዎዶሲዮስና ጢሞቴዎስ በእስክንድርያ ሀገር በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 21ኛ ነው። ይህንንም ቅዱስ ከሐዋርያው አትናቴዎስ በኋላ በሹመቱ ወንበር በተቀመጠ ጊዜ ከንጉሥ ዳርዮስና ከካዲ አርዮስ ወገኖች ብዙ መከራ ደርሶበታል። ሊገድሉትም በፈለጉ ጊዜ ሸሽቶ 2 ዓመት ያህል ተሰወረ። አርዮሳውያንም ሉቂዮስ የተባለ ከሃዲውን ሰው በእርሱ ፈንታ በወንበሩ ላይ አስቀመጠው። 2 ዓመት ኖረ። ከዚህም በኋላ ሃይማኖታቸው የቀና ምዕመናን ሁሉም ተነስተው አርዮሳዊ ሉቂዮስን አሳደዱትና ይህን አባት ጴጥሮስን ወደ መንበረ ሲመቱ መለሱት። አርዮሳውያንንም በመጣላት እያወገዛቸውና እያሳደዳቸው 7 ዓመት ኖረ። ከዚህም በኋላ ከዚህ ዓለም ድካም አርፎ ወደ ዘላለም ዕረፍት ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት መኮንን አርያኖስን የሚያጫውተው አዝማሪው ፊልሞን በሰማዕትነት ሞተ። በአንዲት ዕለትም አርያኖስ አናጉንስጢስ አስቃሎንን ጠርቶ ለአጵሎን ሰዋ አለው። አስቃሎንም ወደ ፊልሞን ሄዶ በእኔ ፈንታ ብትሰዋ 4 የወርቅ ዲናር እሰጥሃለሁ አለው። ፊልሞንም ልብስህን ስጠኝና ተሸፋፍኜ በአንተ ፈንታ ሰዋለሁ አለው። በገባም ጊዜ አውቀውት ምን ሆን ካሉት ፊልሞንም በክርስቶስ የሚያምን ክርስቲያን ነኝ አላቸው። አርያኖስም በሕይወት እንድትኖር ለአማልክት ሰዋ አለው። ፊልሞንም በክርስቶስ ስም ከመሞት በቀር ሕይወት የለም አለው። አርያኖስም ጥምቀትን ሳታገኝ ፈጥኜ እገድልሃለሁ፣ ተስፋህን ታጣለህ አለው። ፊልሞንም ሰምቶ የክርስትና ጥምቀትን ያድለው ዘንድ ወደ እግዚአብሔር ጸለየ። በዚያንም ጊዜ ከሰማይ ብሩህ ደመና መጥቶ አጠመቀው። አርያኖስም አፍሮ ቢመለስ ብሎ 3 ወታደሮች እንዲጸፉ ታዘዘ። ፊልሞንም የእግዚአብሔር መላእክት ስለ እኔ ደስ ሲላቸው አያለሁና ከዚህ የከፋ ቢጸፉኝ ምን አላፍርም አለ። አርያኖስም ባለው ግንድ ላይ ሰቅለው በፍላጻዎች ይነድፉት ዘንድ አዘዘ። ግን ምንም የነካው የለም። ፍላጻውም እንዳልነካው ለአርያኖስ ነገሩት። ዳግመኛም እርሱ እንደቆመ ይነድፉት ዘንድ አዘዘ። አንዲቱም ፍላጻ ተመልሳ የአርያኖስን ዓይን ነድፋ አሳወረችው። በዚያንም ጊዜ ከተሰቀለበት አወርደው ከአናጉንስጢስ አስቃሎን ጋር ራሱን እንዲቆርጡ አዘዘ። ገድላቸውንም ፈጽመው የሰማዕትነት አክሊልን ተቀበሉ። መኮንኑም በፍላጻው ሕማም በተሰቃየ ጊዜ ከቅዱሳን ደም ወስዶ ከዓይን ውስጥ እንዲጨምር ሰዎች መከሩት። ይህንንም ሲያደርግ ዳነ። በክብር ባለቤት በጌታችን ክርስቶስም አመነ። እስረኞቹንም ሁሉ ፈታቸው። እርሱም መጋቢት 8 ቀን በዲዮቅልጥያኖስ እጅ በሰማዕትነት ሞተ። የሰማዕታትን በረከታቸው ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የቅዱሳን የአግዶ ገዳም የአባ ገብረ ምርሃዊ የድባጋ ገዳም አባ ክፍለ ማርያም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን።